ተናስልኝ መሳይ እንደምሰነበትክ እንግዲህ አቶ ቻላቸው ቀደም ሲል በመግቢያ ላይ ያነሷቸው ሁለት ክስተቶች አሉ። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪዎች ሁለት የውጭ ድርጅቶችን ከአካባቢው ለቀው እንዲወጡ ውሳኔ ላይ መድረሳቸውንና ይህንንም ተግባራዊ ማድረጋቸውን የተመለከተው ያንን ተከትሎ የአሜሪካው አምባሳደር ኤርቪን ማሲንጋ ወደ ሁመራ አቅንተዋል። በዛም ሄደው በተለይም ተፈናቃዮች ስለሚመለሱበት ሁኔታ የአቋማቸውን የአሜሪካ መንግስትን አቋም ማለት ነው እንዲሁም ከፕሪቶሪያ ስምምነት ጋርም በተያያዘ ከአካባቢው ባለስልጣናት ጋር መነጋገራቸው ተሰምቷል። ወደዛ እንሄዳለን፣ ግን ወቅታዊ ሁኔታውን እንመልከት። ምን አለ እዛ አካባቢ እንደው በመረጃ ደረጃ የምታካፍልን ነገር ካለ? ወንድም መሳይ በጣም አመሰግናለሁ። በነገራችን ላይ በአካባቢያችን በየደቂቃው በየሰዓቱ በየሰከንዱ ሁኔታዎች ይቀያየራሉ። ያው እንደምታውቀው የኢትዮጵያ መንግስት የባህር በር ፍለጋ በሚል ያው ወደ ኤርትራ ያቀና ሽርጉዶች በዛ አካባቢ ይታያሉ። በሱዳን ያለው አለመረጋጋትም ለአካባቢያችን ትልቅ ጦስ ሆኗል። በዚሁም የትግራይ ነፃ አውጪ ድርጅት ያለ ዘመናት ይመኘው የነበረ ሀገር የመሆን ህልሙ ከተጨናገፈበት በኋላ አሁንም ተስፋ ባለመቁረጥ ሌትና ቀን በተለይ በሸረሪና ዙሪያ ላይ ያሉ የአርሜ ሰባ የሚባሉ ከፍተኛ ስጋት በአካባቢው እየፈጠሩ ዛሬ ገባን ነገ ገባን እያሉ ህዝቡን ሲያስጨንቁት ይውላሉ ያድራሉ። ይሄን በመሳሰሉ ጉዳዮች አካባቢያችን የተረጋጋ አይደለም። ሰው በሰላም ወጥቶ የመግባት እድሉ ከጊዜ ወደ ጊዜ ትንሽ እየተመናመነ መጥቷል። በአጠቃላይ ግን ህዝባችን ነፃነቱን እጁ ከተቆጣጠረ ጊዜ ጀምሮ ግን ምንም ይሁን ምንም ከግራም ይሁን ከቀኝ ከፊትም ይሁን ከኋላ የሚሰነዘርበትን አደጋና ጥቃት ከቀን ወደ ቀን እየተከላከለ መጪውን ዘመን እየተጠባበቀ ይገኛል። አካባቢያችን ግን ጥሩ ነው መጥፎ ነው ለማለት እቸገራለሁ። በአጠቃላይ ግን ሁኔታዎች ከሞላ ጎደል ይሄንን ይመስላሉ። መሳይ እንግዲህ ወደ ሰሞንኛው ክስተት እንሂድና ሁለት የውጭ ድርጅቶች ናቸው። አንዱ የኖርዌይ የተራድኦ ድርጅት ነው፣ እንደዚሁም የአሜሪካም አንድ ድርጅት አለ። ሁለቱ በአካባቢው በሚያደርጉት እንቅስቃሴ ደስተኞች አይደለንም፣ ከመሰረታዊ ተግባራቸው ከተቋቋሙለትና በህግ ገደብ ከተጣለባቸው እንቅስቃሴዎቻቸው ውጪ ሌላ ፖለቲካዊ ይዘት ያላቸውን ተግባራት ያከናውናሉ በሚል የወልቃይት ሰቲት ሁመራ ዞን ኃላፊዎች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥተዋል ወይም መመሪያ አስተላልፈዋል። ምንድነው እስቲ እነዚህ ሁለት ድርጅቶች ማን ናቸው? ምን ሲያደርጉ ነበር? በምን ሁኔታ ነው ክልሉ ለቀው ውጡ የተባሉትን ዝርዝር መረጃው አላችሁ? ከዛ በፊት በርግጥ ስለነዚህ ድርጅቶች አልፎ አልፎ ከወገኖቻችን የተወሰኑ በዚህ 2-3 ዓመት ውስጥ በእርዳታ ስም የመጡ ድርጅቶች እንዳሉና ከእርዳታው ጋር ተያይዞ ህገወጥ የሆኑ ድርጊቶች እንደሚሰሩ በጭምጭምታ ስንሰማ ነበር። ግን ያን ያህል ትኩረት አልሰጠንበትም። አሁን ከተወሰነ ጊዜ በኋላ ግን በአስተዳደሩም ይሁን በአንዳንድ ወገኖቻችን በእነዚህ ሁለት ድርጅቶች አንደኛው ያው የኖርዌይ ሪፊጂ ካውንስል የሚባል ነው፣ ሌላው ኢንተርናሽናል ሜዲካል ኮር ሚል ነው። እነዚህ ሁለት ድርጅቶች በእርዳታ ስም በትምህርት ቤት በሕክምና ዙሪያ ሰውን በመቅጠር አካባቢው እርዳታ እንሰጣለን በሚል ሲንቀሳቀሱ መቆየታቸው ይታወቃል። ነገር ግን ቅጥርን በሚመለከት ደረጃ በሚቀጥሩበት ሰዓት እንደምታውቀው የወልቃይት ጠገዴ በአማራ ክልላዊ መንግስት የወልቃይት ጠገዴ ዞን ተብሎ ነው የሚጠራው አካባቢያችን። በእርግጥም የወልቃይት ጠገዴ የጠለምት ህዝብ ጥንትም ጀምሮ አማራዊ ማንነቱ ድርድር ውስጥ የማያስገባ አሁንም እንደገና ነፃነቱን እጁ ውስጥ ካስገባ በኋላ በወልቃይት ጠገዴ የአማራ ክልላዊ ዞን እያለ በኢትዮጵያ መንግስትም በተለያዩ እንደምታውቀው ቀደም ብሎ ካም በፊትም አንተ ጋር እንደዘገብነው በዚህ የኦቻ በካርታ አስደግፎ ያወጣው
አሁንም እንኳን ትናንትና ማለት ዛሬ የአሜሪካው አምባሳደር አርቪን ማሲንጋ ያንን አካባቢ ወልቃይት ጠገዴ ወይ ሁመራ ብለው ነው የሚጠሩት እንጂ ጠላቶቻችን የወልቃይትን ታሪካዊ ስም ለማሳነስ እነሱ የሚጠቀሙበትን እኛን የማይገልጸን ስም አይደለም እንትን የሚያደርጉት። ነገር ግን በተለይ ይሄ የኖርዌይ ሪፊውጂ ካውንስል የሚባለው ዋና መስሪያ ቤቱን ያደረገው ሽሬ ውስጥ ነው። በብዛት በዚህ ድርጅት ውስጥ ተቀጥረው የሚሰሩ የትግራይ ተወላጆች ናቸው። ስለዚህ ህብረተሰቡ በማይፈልገው ስም እሱ ሊገልጽ በማይችል ስም ምዕራብ ትግራይ ያሉ ከተሰጣቸው ህግና ዓላማ ውጭ እንቅስቃሴ ሲያደርጉ እንደቆዩ ይታወቃል። አሁን ደግሞ በተለይ በመስከረም 29 ከጎንደር ህገወጥ በሆነ መልክ 3 ሰዎችን ቦቴ ውስጥ አስገብተው ወደ ሌላ አገር ወደ ሌላ ቦታ ህገወጥ የሰው ዝውውር ይደረጋል። በነገራችን ላይ በህክምና ስም ብዙ ህገወጥ ነገሮች ከወርቅ ጋር የተያያዘ ህገወጥ የሰው ዝውውር የተያያዘ ብዙ ህገወጥ ድርጊቶችን ሲያደርጉ ቆይተዋል። እኛ ይሄንን ከሰማን በኋላ ለምንድነው እርዳታ በአሁኑ ሰዓት አይደለም እነዚህ ሁለት ድርጅቶች በገፍ ሌሎችም መጥተው ህዝባችን እንዲረዳ መደረግ ሲገባው ለምንድነው ብለን በምንጠይቅበት ሰዓት ከመስተዳደሩም ይሁን ከህዝቡ ያገኘነው በእርዳታ ስም ተልኳቸው ሌላ ነው የሚል ነው ያገኘነው። ስለዚህ እነዚህ ሰዎች አንደኛ ዳንሻ አካባቢ እነዚህን 2-3 ህገወጥ ሰዎች ለማዘዋወር በሚንቀሳቀሱበት ሰዓት ሰዎቹ አሁን በቁጥጥር ስር ውለው ዳንሻ እስር ቤት ውስጥ ይገኛሉ። እንደገና ህዝቡ አፕሊኬሽን የስራ ቅጥር በሚደረግበት ሰዓት ህዝቡ መጠራት በሚፈልገው ቀርቶ እነሱ በሚፈልጉት ምዕራብ ትግራይ የሚል በህዝብ ላይ ንቀት በማሳየት ህገወጥ ስራ ውስጥ በመግባት ይሄንን በማድረጋቸው ከዚህ ድርጊታቸው እንዲቆጠቡ አስተዳደሩ ይሁን ህዝቡ በተደጋጋሚ ማስጠንቀቂያ ቢሰጣቸውም ከለት ወደ ለት ተግባራቸውን ማቆም ባለመቻላቸው አስተዳደሩ ከዛሬ ጀምሮ ይሄንን ህዝቡ በሚፈልገው አካባቢው በማይገልጸው ሁኔታ የምትንቀሳቀሱ ከሆነ አካባቢያችሁን ለቃችሁ እንድትሄዱ የሚል ማስጠንቀቂያ ተሰጥቷቸው ከ2-3 ቀን በኋላ በተለይ በሁመራ አካባቢ ይንቀሳቀስ የነበረው ድርጅት ጽፈት ቤቱን ዘግቶ ወጥቷል። ያለን መረጃ ይሄ ነው። መሳይ አቶ ቻላቸው ይሄ የኖርዌዩ ድርጅት በተለይ ከዚህ በፊትም በኢትዮጵያ የትግል ታሪክ ውስጥ እንደዚሁ ወገን እየለየ የተለያዩ የፖለቲካ ስራዎችን ሲሰራ የነበረ ነው። የኋላ ታሪኩ እንደሚያመለክተው ከሆነ ግልጽ በሆነ ወገንተኝነት አንዱን ወገን በመደገፍና ከሰባዊ እርዳታዎች ባሻገር ልዩ የፖለቲካ ተልዕኮ ተሰጥቶት እንደውም ስለላ ሙሉ ይሰራ እንደነበረ የሱ ዳይሬክተር አሁን ከዚህ ቀደም የኖርዌይ ጠቅላይ ሚኒስትር የነበረ እንደዛ አይነት የውጭ ጉዳይ ሚኒስትር የነበረ መሆኑን ልዩ ተልዕኮ እየወሰደ በተለያዩ ሀገራትም ጭምር እንደዚሁ ፖለቲካዊ ተግባራትን ሲፈጽም የነበረ ድርጅት ነው። ይሄ እየታወቀ ለምንድነው ይሄን ድርጅት በዛ አካባቢ ምክንያቱም በጣም ወገንተኛ ነው። በተለይ ከዋቶችና በፊት ከነበሩ የነጻነት ታጋዮች ከኤርትራ የነጻነት ታጋዮችም ጋር ይሰራ የነበረ ድርጅት እንደሆነ የአሜሪካውም ተመሳሳይ ነው። ግን ይሄኛው በተለይ የኖርዌዩ የታወቀና በዚህ ጉዳይ ላይ ስሙ በተለያየ መልኩ ሲነሳ የነበረ ነው። ለምን ተፈቀደ? ይሄንን ነገር ሲያደርግስ በበርካታ ጉዳዮች ላይ እንዲሁ ቅሬታ ሲቀርብበት የነበረ ነው። ለምን ይሄን ሁሉ ጊዜ እንዲቆይ ተፈለገ ማለት ነው? ዛሬ ከነበረኝ የስልክ ግንኙነት አካባቢው አንዱና ዋናው አሁን አንተ ያነሳው ነው። እንዳልከው በዛ አካባቢ ያው እንግዲህ የትግራይ ነፃ አውጪ ድርጅት በምንም መልኩ ያንን አካባቢ ህዝባችን ያው የአማራ ህዝብ ዋጋ ከፍሎ ያንን አካባቢ ነፃ ካወጣው በኋላና አካባቢው በአካባቢው ተወላጆች ማለት በወልቃይት ጠገዴ የአማራ ህዝብ ተወላጆች ስር እየተዳደረ ባለበት ጊዜ ጀምሮ የትግራይ ነፃ አውጪ ድርጅት ያንን አካባቢ ያጣውና ሊያገኘው የማይችልበት ሁኔታዎች እንዳሉ ተገንዝቦ አሁን እንደ ትልቅ መሳሪያ አድርጎ ስለላውን የሚያካሄደው ሰዎችን የሚመለምለው የአካባቢው ጠንካራና ደካማ ጎን ማን ምን ያህል ወታደር አለው ማን ያህል ጠንካራ ነው ማን ምን ይሰራል የሚለው አጠቃላይ ስለላውን በዚህ የኖርዌይ የሰብአዊ
የሰብአዊ ድርጅት የገበርት ሰናይ ድርጅት በሚል ገብቶ እንዳልከው ቀደም ብለህ እንደገለጽከው ብዙ ነገሮችን ሲያደርግ ቆይቷል እና ለምንድነው እስከዛሬ ድረስ ድል የተሰጠው ይሄ እንደሚያደርግ እየታወቀ የሚል ነበር። ዛሬ ከሁለት ሶስት ሰዎች ጋር ከነበረኝ ስልክ ጋር እንትን ያልኩት አይ የወልቃይት ጠገዴ አስተዳዳሪዎች ተደጋጋሚ ምክር ሰጥተውታል። በሌላ ደረጃ ህዝባችን እንደምታውቀው ብዙ እርዳታ ያስፈልገዋል። በእርግጥ ይሄ እነዚህ ድርጅቶች ህዝቡ የሚፈልገውን ያህል እርዳታ እያደረጉለት አይደለም። የህክምና ቦታዎች በቂ የህክምና እንትን የላቸውም። ትምህርት ቤቶቻችን ፈርሰው ልጆች ያው ድንጋይ ላይ ቁጭ ብለው ምንም ለይስሙላ ካልሆነ በስተቀር የተወሰነ ዱቄት የተወሰነ ጥራጥሬ ምናምን ካልሆነ በስተቀር ያን ያህል የሚረባ እርዳታም እየሰጠ አይደለም። ከሚሰጠው እርዳታ ይልቅ የሀገሪቷን ምስጢር እየበዘበዘ እንደውም በዚህ ህገወጥ የወርቅ ዝውውር፣ ህገወጥ የሰው ዝውውር ብዙ ነገሮችን የተሳተፈ ድርጅት መሆኑ እየታወቀ ለምንድነው ሲባል የለም አስተዳዳሪዎቻችን ከጊዜ ወደ ጊዜ ምክንያቱም ህዝባችን እርዳታ ያስፈልገዋል እነዚህ ብቻ ሳይሆን ሌሎችም እንዲመጡ በሚባልበት ሰዓት እንደገና ደግሞ እነዚህን ብናወጣ የባሰ ህዝቡን ከእርዳታ ውጭ ማድረግ ነው የሚሆንብን። ነገር ግን መክረንም ዘክረንም እነዚህ ሰዎች መመለስ ይቻላል የሚል ሰፊ ጥረት ሲደረግ ነበር። ነገር ግን አይደለም ሊሻሻል ቀርቶ እየባሰባቸው ነው የመጣ። ስለዚህ ይሄ ምክር አልሰማ በማለታቸው አማራጩ ይሄ ሆኖ ስለተገኘ ነው። ይሄ ድርጅት ከወልቃይት ነው የተባረረ እንጂ መሳይ አሁንም በጠለምት በተለያየ ቦታ አሁንም ይሄንን እኩይ ተግባሩን በሰፊው እያደረገ ነው። በተለይ ጠለምት አካባቢ በስፋት እየሄደበት ነው። እንደምታውቀው ይሄ ብቻ አይደለም። የሱር ኮንስትራክሽን የሚል ካምፓኒ በነበረበት ሰዓት መንገድ ከሚሰራው ይልቅ ትውልድ የሚያፈርሰው የሚያካሄደው ስለላ ይበዛ ነበር። በብዛት ተግባሩ መንገድ የመስራት ብቻ ሳይሆን ያንን አካባቢ ከፍተኛ ትርምስ በመፍጠር ሰዎችን በፖለቲካ ሪክሩት በማድረግ በማዘጋጀት ለተለያየ ተልእኮ ሲያዘጋጅ የነበረ ድርጅት ይሄም ከዛ የተለየ ድርጅት አይደለም። ስለዚህ በመጨረሻ ግን ይሄንን በማድረጋቸው መተዳደሩ ትክክለኛ ውሳኔ እንደወሰነ ህዝቡም ይሄንን በማድረጉ በጣም ደስተኞች እንደሆነ ለማይረባ እርዳታ ተብሎ ማንነቱ በእነዚህ ሰዎች እየተሸረሸረ በመምጣቱ አስተዳደሩ በዚህ ጉዳይ ላይ በተለይ በዚህ ጉዳይ ላይ ያደረገው እርምጃ እጅግ የሚደገፍ መሆኑን ነው ከህብረተሰባችን ያየነው። እኛም ይሄንን ተግባር በሙሉ እንትላችን የምንደግፈው ሆኖ ነው ያገኘነው። መሳይ እንግዲህ አቶ ቻላቸው ይሄ ችግር እንግዲህ የፌደራል መንግስቱ በቅርበት መቆጣጠርም ያለበት ነው። እነዚህ አካላት ወደ ሀገር ቤት ሲገቡ የሀገሪቱን የተለያዩ ህጎች አክብረው ለመስራት ፈርመው ቃል ገብተው ለዛ ተገዢ እንደሚሆኑ አረጋግጠው ነው የገቡትና ከምንም በላይ የጣሱት የሀገሪቱን ህግ ነው። እንደዛ ከሆነ የፌደራል መንግስቱ ሌላው ቀርቶ የክልሉ መንግስትስ ለምንድነው ዝምታን የመረጡት? ለምንድነው በዚህ ጉዳይ ላይ አሁን እንግዲህ አሁን የገለጽከው እንዳለውም ወደ ጠለምት አካባቢ ይንቀሳቀሳል ነው። በሌሎች አካባቢዎችም ያለው ሚና ተመሳሳይ ነው። ከፖለቲካ ወገንተኝነት የጸዳ እንዳልሆነ ይታወቃልና የፌደራል መንግስቱና የክልል መንግስት ሚናዎች ምንድናቸው? ምንድነው ዝምታው? ይሄ የቢሊዮን ብር ጥያቄ ነው መሳይ። አሁን የፌደራል መንግስቱ አሁን ባለው አንተም ሌትና ቀን በመዘገበት ሁኔታ የፌደራል መንግስቱ በተለያየ አገሪቷ ውስጥ ባለው ቀውስ የተወጠረ ነው። እነዚህ ድርጅቶች በወልቃይት አካባቢ ያንን አካባቢ ለተለያየ ተልእኮ ሲፈጽሙ የአካባቢው መስተዳደር እርምጃ ስለወሰደባቸው ተነጋገርን እንጂ አሁን እኮ በእርዳታ ስም አገር በቀል እርዳታዎች ራሱ አሁን ለምሳሌ በጎንደር አካባቢ የተለያየ እርዳታ በመስጠት ህብረተሰባችን ወደማይፈልገው እምነት እየተደፋ ማተቡን እንዲቆርጥ ከፍተኛ የሃይማኖት ተጽዕኖ እየተደረገበት ነው። በእርዳታ ስም የፌደራል መንግስቱ
ነገሮች ሁሉ ከቁጥጥር እየወጡበት መምጣቱን ይሄ የአደባባይ ምስጢር። ነገር ግን የፌደራል መንግስቱ ብቻ ሳይሆን የአካባቢው አስተዳደር የአማራ ክልላዊ መንግስት በሚባለው ጉዳይ ላይ የአማራ ክልላዊ መንግስት ያንን አካባቢ ያውቀዋል ብሎ ለመናገር እኔ ይቸገራለሁ። ነገር ግን አሁን እነዚህ ሰዎች ግን ግልጽ የሆነ ግለሰቦችን እያገኙ በተለይ ያንን አካባቢ እንደገና ለ47 ዓመት ሙሉ ደም ሲያፈሱ ወደ ነበሩ ሰዎች እጅ እንዲገባ ያ እሱን የማይገልጸው ስም እንዲጠራ ካሁን በፊት ከዛ ሁሉ እልቂት የተላቀቀው ተመልሶ ለዳግም ባርነት እንዲገባ ያመቻቹ የነበሩ ድርጅት መሆናቸውን በህብረተሰቡና በአስተዳዳሪዎች ስለተነቃበት ይሄንን ተደረገ እንጂ የአማራ ክልላዊ መንግስት ይሁን የፌደራል መንግስቱ አሁን ባለው የውስጥ ችግር የተወጠሩ ስለሆነ ይሄን የመሳሰሉ ችግር ለማየት ጊዜ ያላቸው የማይመስለኝም። ለትልጋር መሳይ አቶ ዳላቸው በዛ መልኩ መውሰድ ይቻላል ወይስ ምናልባት አቅም ከማጣት ካለው አጠቃላይ ሀገሪቱ ውስጥ በከፍተኛ ደረጃ ከተንሰራፋው የሰላም እጦት በየቦታው አቅሙ የተበታተነ ኃይሉ የተበታተነ ስርዓት እንደሆነ ይታወቃል። በዛ ምክንያት ወይስ የተለየ አጀንዳ ስለሚያራምድ የሆነ ካርድ መሳብ የሚፈልግ ስርዓት እንደሆነ ይታወቃል። በዚህም በግራም በቀኝም የሚጫወታቸው ጨዋታዎች እንዳሉ ይታወቃል አብይ አህመድ እዛ አካባቢ። ከዛ የተነሳ ነገሮችን አድፍጦ የማየት ወይስ በትክክልም አቅም ከማጣትና ለጉዳዩ ጊዜ ወይም ደግሞ ትኩረት ለመስጠት የሚያስችል የአቅም ውሱንነት በመፈጠሩ ነው? መሳይ አንድ ብቻ አይደለም። ምናልባት እኔ እናንተ አሁን ካልነው በላይም ካለ ይቻላል እሱ ሁሉ። በአጠቃላይ ምንድነው የሚደረገው? እነዚህ በሰብአዊ መብት ስም የሚገቡ ድርጅቶች እርግጠኛ ነኝ እንቅስቃሴያቸውን የፌደራል መንግስት ሳያውቀው ቀርቶ አይደለም። ግን የፈለገም ይሁን የፈለገ ያድርጉ የፌደራል መንግስቱ እሱ የሚፈልገው አይነት ነገር ያካሄዱለት ከሆነ ያ የወልቃይት ጠገዴ ወይ የአማራ ህዝብ ሃይማኖቱ ቢደፈጠጥ ሌላ ስራ ቢያደርጉ ህገወጥ ተግባር ቢያደርጉ ጉዳይ አይደለም። ስለዚህ ከአቅም ማነስም ለአካባቢው ካለው ንቀትም ሌላም ተጨምሮ ፌደራል መንግስቱ እነዚህ ሰዎች የፈለገ ነገር ቢያደርጉ ጉዳይ አይደለም። ነገር ግን የጉዳዩ ባለቤት የሆነው ያ ለ47 ዓመት ሙሉ ስቃይ ይደርስበት የነበረ የነዚህ ሰዎች አካሄድ ስላላማረው ከአካባቢው የመስተዳደሩ ሰዎች ጋር በመነጋገር መንግስት ቢቻል ፌደራል መንግስት ካልሆነ ደግሞ የአካባቢው መንግስት እርምጃ እንዲወስድ በጠየቀው መሰረት እነዚህ ሰዎች ተባብሮ ይሄንን እርምጃ እንዲወስዱ ተደርጓል። ይሄ እርምጃ በመወሰዱ የፌደራል መንግስቱ ደስተኛ ነው አይደለም የምናቀው ነገር የለም ለጊዜው። ነገር ግን ግልጽ የሆነ ህገወጥ የሆነ እንቅስቃሴያቸው ካሁን በፊት ለመግለጽ እንደሞከርኩት እንደነ ሱር ኮንስትራክሽን ሌሎችም ተመሳሳይ የሆኑ ድርጅቶች እየመጡ ብዙ ህገወጥ ነገር ሲያደርጉ የቆዩ ሰዎች አሉ። የአካባቢ ደግሞ እንደምታየው በጥንቃቄ ካልተያዘ በጣም አደገኛ ሁኔታ ነው ያለው በዛ አካባቢ። ስለዚህ እኛ ምንም ይሁን ምንም የወልቃይት ጠገዴ አስተዳዳሪዎች ይሄንን እርምጃ በመውሰዳቸው እንዲያውም ረፈደ ነው የምንለው እንጂ ይሄ የኖርዌይ ድርጅት በተለይ ከዚህ የተለየ ሌሎችም በሌላ ጊዜ የምንመለስበት ብዙ ህገወጥ የሆኑ ስራ ሲያደርግ የቆየ አሁንም እድሉን ካገኘ ሌላ ነገር ማድረግ የሚችል ድርጅት መሆኑ ምንም የማንጠራጠርበት ድርጅት መሆኑን ነው የተገነዘብነው። መሳይ እንግዲህ አቶ ቻላቸው ይህንን ውሳኔ ተከትሎና ድርጅቶቹ ከአካባቢው እንዲወጡ ከተደረጉ በኋላ በፍጥነት ነው እውነት ለመናገር የቀናት ልዩነት ነው የአሜሪካው አምባሳደር ኤርቪን ማሲንጋ ወደ አካባቢው ያመሩት ወደ ሁመራ። በዛም ከወልቃይት ሰቲት ሁመራ ዞን ባለስልጣናት ጋር ተገናኝተው ተወያይተዋል። የሳቸው ወደ ሁመራ መሄድ ከነዚህ ድርጅቶች ጋር መውጣት ጋር የሚያያይዘው ነገር አለ? በርግጥ እኛ የሰማነው ነገር የለም። አንተም ያው እንደተከታተልከው ምንድነው የሚለው በዛ አካባቢ ያሉት
የሕክምና ተቋሞች አንዳንድ እርዳታዎችን ለማድረግ የአሜሪካው አምባሳደር አርሚን ማሲንጋ የአቶ ጌታቸው ረዳና ሌሎችን በማስከተል ከቦታው ተገኝተዋል። እስካሁን ድረስ የተገለጸው ምንድነው? በአካባቢው ያሉ ሕክምና ነክ በመሳሰሉ እርዳታን በመሳሰሉ ነክ ለማየት ግንዛቤ ለመውሰድ የሚል ነው። እንግዲህ ግን አሁን አንተ ያልከው ነገር አንደኛው የአሜሪካ ድርጅት በተለይ ኢንተርናሽናል ሜዲካል ኮር የነሱ ስለሆነ ምናልባት ያም አንዱ ሊሆን ይችላል። ነገር ግን በግልጽ ለዚህ ጉዳይ ነው ባይባልም አምባሳደሩ በቦታው ላይ ተገኝተው ምናልባት አሁን አንዳንድ ስደተኞች ይመለሳሉ የሚል ጉዳይ ስላለ ሌላም ለኛ ያልተገለጸ ግን እነሱ በውስጥ የሚያውቁት ጉዳይ ስላለ አርሚን ማሲንጋ ቦታው ላይ ተገኝተዋል። አቶ ጌታቸው ረዳ አብረው ነበሩ። እንግዲህ ለአካባቢያችን ሰዎች የአምባሳደሩ ቦታው ላይ መገኘት ሌላው እንደተጠበቀ ሆኖ ለወልቃይት ጠገዴ አስተዳደር ለወልቃይት ጠገዴ የአማራ ማንነት እንዲሁም ለወልቃይት ጠገዴ የአማራ ምሁራኖች ትልቅ እድል የከፈተ በአጠቃላይ ከአሜሪካው አምባሳደር ጋር አብረው የመጡት ሰዎች በወልቃይት ጠገዴ ጠለምት ለ47 ዓመት ሙሉ ራሱን የትግራይ ነፃ አውጪ ድርጅት የሚል ድርጅት በአማራው ህዝብ የፈጸመው እልቂት እነሱ ጄኖሳይድ የሚባለው በምዕራብ ትግራይ ጄኖሳይድ ተፈጸመ የሚባለው በእርግጥ በአካባቢያችን ጄኖሳይድ ተፈጽሟል። መፈጸሙ ምንም ጥርጥር የለውም። የፈጸመውም የትግራይ ነፃ አውጪ ድርጅት ነው። የተፈጸመበት አካልም በተለይ የወልቃይት ጠገዴ ጠለምትና ራያ ህዝብ ነው። ይሄንን ግፍ በሚገባ በዛሬው ቀን በፕሮጀክተር የተደገፈ በደንብ ህጋዊ በሆነ መልኩ ማስታወሻቸውን በመያዝ የወልቃይት ጠገዴ ምሁራን ማህበር ባዘጋጀው በደንብ 1-2 በሚባል የማይካድራ ሰለባዎች የነበረው እልቂት ምን ያህል የህዝብ በደል እንደደረሰ ምን ያህል ህዝብ እንደተሰደደ እዛ አካባቢ ዛሬ የትግራይ ነፃ አውጪ ድርጅት 1 ሚሊዮን ተፈናቀለ የሚባለው ያፈናቀለው ህዝብ የት እንደነበረ ታሪኩ ምን እንደሚመስል አካባቢው ምን እንደሚመስል መልክዓ ምድራዊ አቀማመጡ እንዴት እንደነበረ አሁንም ቢሆን አንተ እንደምታውቀው በመጠኑ ከሱዳን የተመለሱ ወገኖችም አሉ እርዳታ ያላገኘ ህዝብ እንደሆነ አሁንም ቢሆን የትግራይ ነፃ አውጪ ድርጅት ከትግራይ መጥቶ ያንን አካባቢ ዴሞግራፊው ቀይሮ ሁለተኛ ሶስተኛ ዜጋ አድርጎ ያስቀመጠው የወልቃይት ህዝብ ግፍና በደል እድል አግኝተው እነዚህ ወገኖቻችን ከአሜሪካው አምባሳደር ጋር አብረው ለመጡት ሰዎች ሙሉ ግንዛቤ አስጨብጠው የአሜሪካ አምባሳደርም እጅግ ውስብስብ ሁኔታ እንዳለ የተገነዘቡበት እስካሁን ድረስ የአሜሪካው አምባሳደርና ሌሎቹ ዋን ሳይድድ ላይ ነበሩ የሚነገራቸው በሙሉ የነበረ አንድ ሳይድ ብቻ ነው የዚህ የ47 ዓመት የወልቃይት ጠገዴ ጠለምት አማራ ህዝብ በደል በፍጹም በእንደዚህ አይነት መልኩ ግንዛቤ ያስጨበጣቸው አንድም አካል አልነበረም ዛሬ ነው ለመጀመሪያ ጊዜ አምባሳደሩና የነበሩት ሰዎች እንዲያውቁ የተደረገ በዚህ አጋጣሚ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ባሉበት ነበር ውይይት ሊካሄድ የነበረው እዛ የነበረው ህዝብ ግን አቶ ጌታቸው ረዳ 2-3 ጊዜ መጥተው ያንን አካባቢ ህዝብ ወልቃይት ሲመጡ የወልቃይት ህዝብ ጨዋ ጎንደሬ ኩሩ የወልቃይት ጠገዴ አማራ ህዝብ መሆኑን ያረጋግጣሉ የማንነት ጥያቄ እንዳለው ይገልጻሉ ያምናሉ አዲስ አበባ ሲሄድ ደግሞ ሌላ ነገር ይላሉ በዛሬው ቀን እሳቸው ባሉበት ውይይት ለማካሄድ ዝግጅት በሚደረግበት ሰዓት መስተዳደሩም የወልቃይት የአማራ ምሁራንም የወልቃይት ጠገዴ የአማራ ማንነት እነዚህ አቶ ጌታቸው ረዳ ባሉበት ምንም አይነት ውይይት ማድረግ አያስፈልግም በሚል አቶ ጌታቸው ረዳ በሌሉበትም ልዩ ውይይት ተደርጎ ይሄንን በደላቸው ግፋቸው ብሶታቸው የነበረው አጠቃላይ አስከፊው እንትኑ የማይካድራ ጭፍጨፋ ሳይቀር ሙሉ ግንዛቤ አስጨብጠው ሐሳባቸውን በግልጽ ያስረዱበት የዘመናት የ47 ዓመት ባንዴ መግለጽ ባይቻልም
ዛሬ ለአካባቢያችን ትልቅ ድል ሆኖ የተቆጠረበት ቀን ሆኖ አልፏል። መሳይ አቶ ቻላቸው እንግዲህ በአሜሪካ ኤምባሲ በኩል የወጣው አጠር ያለ መግለጫ በተለየ ኤርቪን ማሲንጋን ጉብኝት አስመልክቶ የተገለጸው በዋናነት የተፈናቀሉ ሰዎች መመለስ አለባቸው የሚለው ላይ ምንም በማሻማ በማወላውል መልኩ አሜሪካ እንደምታምንበትና ያ ነገር ተፈጻሚ እንዲሆን እንደሚፈልጉ ነው የተገለጸው። በእርግጥም የተፈናቀሉ ሰዎች የፖለቲካ መሳሪያ እንዳይሆኑ በተለይም በህዋት ባለስልጣናት በአብይም በኩል በነጌታቸውም በኩል በተለያዩ የፖለቲካ ኃይሎች በኩል እነዚህን ተፈናቃዮች የፖለቲካ መሳሪያ በማድረግ የበለጠ እንዲጎዱ እንግዲህ ላለፉት 5 ዓመታት በዱንካን ውስጥ ነው የቆዩትና ምንም ፖለቲካ አልነካካቸው በትክክልም የተፈናቀሉ ወገኖች መመለስ አለባቸው የሚባለው በእርግጥም መተግበር ያለበት እንደሆነ ይታመናል። ተፈናቃዮች መመለስ አለባቸው የሚለውን እናንተም ሆናችሁ ሌላው የወልቃይት ባለስልጣናትም የሚያምኑበት ጉዳይ ነው። ችግሩ ከዛ ባሻገረም የፖለቲካ አስተዳደር የታጣቂዎች አብሮ መግባት ብዙ ነገሮችን አንድ ላይ እንዲሆን የሚፈልጉ የዋት ሰዎች ነው ነገሩን ያበላሹት የሚል ነገር ነው የሚሰማው። በትክክል ግን የአሜሪካ መንግስት ፍላጎት ምን እንደሆነ ማወቅ ይቻላል በሳቸው ጉብኝት? እንግዲህ እንደነገርኩ ያው ስደተኞችን አስመልክቶ ካሁን በፊት በተደጋጋሚ ሲባል የነበረ ነው። የወልቃይት ጠገዴ ህዝብ መንግስት ይመለሱ ስላለ የአሜሪካ መንግስት ይመለሱ ስላለ ሌላው ስላለ ሳይሆን የትግራይ ህዝብ ወልቃይት ጠገዴ ጠለምት ህዝብ መጥቶ መኖር ተፈጥሯዊ መብቱ ነው። ካሁን በፊትም የነበረ አሁንም ያለ ለወደፊትም የሚኖር ነው። አሁንም ቢሆን የትግራይ ተወላጆች መኖራቸውን በተደጋጋሚ የዞኑ አስተዳዳሪዎች እየመጡ የሚገልጹ መኖር ብቻም ሳይሆን የተለያየ የመንግስት ስራ እየሰሩ ያሉ መሆናቸው ግልጽ ነው። ተፈናቃዮች ይመለሱ የሚለው በአቶ ጌታቸው ረዳ በእናቶ ገብሩ አስራት በነ ወይዘሮ ኬሪያ ኢብራሂም በነ ጀነራል ሳሞራ የኑስ በነ ጀነራል ጻድቃን ሁሉም የሚሉት እኛ የወልቃይት አስተዳደር ኮሎኔልም አዲስ አበባ ሄዶ ያለው ነው። በትክክል ህጋዊ የሆኑ እዛ የነበሩ መመለስ የሚገባቸው ሰዎች ካሉ እሱ ካስተዳዳሩ ጋር በመነጋገር የመመለስ ኢትዮጵያዊ እንደመሆናቸው መጠን በኢትዮጵያዊነታቸው እዛ ቦታ የመኖር ሙሉ መብታቸው ነው። ልዩነታቸው አንደኛ ከመመለሳቸው በፊት የወልቃይትን ህዝብ አንተ መሳይ ያለ ስምህ እኔ አንተን የሚያሳንስ ስም እየጠራው እንደገና ካንተ ቤት ካንተ ቦታ ለመኖር መፈለግ ራሱ አንድ ጽያፍ ነው። እንዳይመለሱ የሚያደርጓቸው ያሉ የኢትዮጵያ መንግስትም ደጋግሞ ሆስቴጅ ያደረጓቸው እነሱ ናቸው እንጂ የወልቃይት ህዝብ ስደተኛ ይመለስ ያለበት አንድም ቀን የለም። ሆስቴጅ ያደረጓቸው እኛ እንደፈለግነው እኛንን አካባቢ ካልገዛን የወልቃይትን ህዝብ መብት ካልጣስ የወልቃይትን ህዝብ መብት ካልረገጥ ያንን ህዝብ ከጨዋታ ውጭ ካላደረግን ያንን አካባቢ እኛ ካልተቆጣጠር ነው እኛ ሀገር ካልሆነ እኛ በመንፈልገው ካልሆነ ያሉት እነሱ ናቸው። ስለዚህ እንደዚህ ተብሎ ወልቃይት ጠገዴ ጠለምት ያማራን ህዝብ እየናቁ ከአማራ መሬት መመለስ አይቻልም። ያማራን መብት እየጣሱ በአማራ ቦታ ላይ መመለስ አይቻልም። አሁንም አሜሪካ ስላለች ጣሊያን ስላለች ሌላው ስላለች አይደለም። አካባቢ መመለስ የሚገባው ከሆነ እንደማንም ኢትዮጵያዊ መጥቶ የመኖር መብታቸው ካሁን በፊት እንደገለጽ ነው አሉ ነበሩ አሉ አሁንም ለወደፊቱም ይኖራሉ። በዛሬው ቀን ጀነራል ታደሰ ወረደ ሽሬ ውስጥ ያሉት ያለውን ምናልባት ክሊፑ ካለ እንትን ብትለው ጥሩ ነው። አሁንም ቢኖር ምንድነው የሚያደርጉ ያሉ? በፍጹም ያን አካባቢ እኛ ካልተቆጣጠር ነው ለሰላም ተብሎ ዝም የሚባልበት ነገር የለም። አሁንም ቢሆን ያንን አካባቢ መንግስት በሰላም ካላስረከበነ
የጊዜ ጉዳይ ካልሆነ በስተቀር የሚከፈለውን መስዋዕትነት ከፍለን እንገባለን ብሎ ዛሬ ቀን ጀነራል ታደሰ ወረደ ሽሬ ውስጥ የተናገሩት ክሊፕ አሁን አንተ ኢንተርቪው ከመግባቴ በፊት አዳምጠው ነበር። ስለዚህ ስደተኛ ለመግባት አትግባ ያለው ሰው የለም። የሚመለከተው አካል በሚመለከተው መልክ ያንን ጉዳይ መፈጸም ይችላል። እነሱ ብቻ አይደለም ደግሞ እንደምታውቀው መሳይ ቁጥሩ ከ27 ሺህ በላይ ወደ 30 ሺህ የሚጠጋ የትግራይ ነፃ አውጪ ድርጅት ያፈናቀሉት ወገናችን ሱዳን ውስጥ አለ። ያምኮ መግባት አለበት። ለምንድነው የትግራይ ስደተኛ ብቻ እንደ ስደተኛ ተቆጥሮ በትግራይ ነፃ አውጪ ድርጅት ጄኖሳይድ የተፈጸመበት ህዝብ ማይካድራ ትናንትና ወንጀል ጨፍጭፈው ወንጀል ፈጽመው የሄዱ ሰዎች እንዲገቡ የተደረገ ከዛ በፊት የነበሩ የዛ አካባቢ ባላባቶችስ ለምንድነው እንዲገቡ የማይፈለገው? ስለዚህ እኛ ስደተኛ ይግባ በሚባለው የሚመለከተው አካል መግባት የሚገባው እንዲገባ መግባት የማይገባው ካለ መንግስት ይከታተለው። ነገር ግን የትግራይ ሰው እዛ ላይ መኖር የሚገባው እንደ ኢትዮጵያዊ ዜጋ የመኖር መብቱ ግን እኛ የምንሰጠው የምንነሳው አይደለም። የተፈጥሮ መብቱ ነው። ይሄንን ነው ማረጋገጥ የምንችለው። አቶ ቻላቸው አንዳንድ መረጃዎችን እየሰማን ነው። በተለይ በአንዳንድ የትግራይ ብሔርተኞች ስለ ኤርቪን ማሲንጋ ጉብኝት ደረሰን ያሉትን መረጃ ጠቅሰው ነው እንግዲህ በዛ አካባቢ የዘር ማጥፋት ተፈጽሟል፣ የዘር ማጽዳት ነው የሚሉት ተፈጽሟል በትግራይ ተወላጆች ላይ። ለዚህ ደግሞ ተጠያቂ ከሚሆኑ የአካባቢው ባለስልጣናት መካከል ተብሎ በስም የሚጠሩ አሉ ኮሎኔል ደመቀን ጨምሮ። የአሜሪካ መንግስት በዚህ አንጻር ያወጣው መግለጫም አለ። የኮሎኔል ደመቀ ዘውዱን ጭምር ስም የተጠቀሰበት አንድ ሪፖርት ወጥቷል። ስለዚህ አሁኑ የኤርቪን ማሲንጋ ጉብኝት ይህንን ጭምር ማሳሰቢያ ለመስጠት ነው። በዚህ ማትተባበሩ ከሆነ በዚህ ወንጀል በዓለም አቀፍ ደረጃ ትጠየቃላችሁ የሚል ማስፈራሪያ ጭምር እንደተነገራቸው የሚገልጹ መረጃዎችን ያወጡ አንዳንድ የትግራይ ብሔርተኛ አክቲቪስቶችንም አይቻለሁ። ከዚህ አንጻር እውነት እንደዛ አይነት ነገር በኤርቪን ማሲንጋ በኩል ለወልቃይት ሰቲት ሁመራ ባለስልጣናት የተባለ ነገር አለም? ወደዛ ከመሄዳችን በፊት በወልቃይት ጠገዴ ጠለምት ኢትኒክ ክሊንዝ ተፈጽሟል የሚለው በርግጥ ይሄ ዝም ብሎ አንድ ሰው ነው አይደለም የሚለው ጉዳይ አይደለም። የዘር ማጽዳት ወንጀል የራሱ መስፈርት አለው፣ የራሱ ተርሚኖሎጂ አለው፣ የራሱ ቋንቋ አለው። የህግ አዋቂዎች ይህንን ነገር በህግ ማረጋገጥ መቻል አለባቸው። አሜሪካም በዛ አካባቢ ያሉት የኢትኒክ ክሊንዝ ተፈጽሞ ይሆናል የሚል በተደጋጋሚ በነ ኮሎኔል ላይ ሲባል እንደነበረ ግልጽ ነው። ነገር ግን የአሜሪካ መንግስት ሳይሆን ያለው ይሄን ነገር በአሜሪካ መንግስት ውስጥ የሚሰሩ ታውቃለህ፣ ካሁን በፊት መሳይ እንደነ በዲሞክራቲክ ግዞች የነበሩ እንደነ ሱዛን ራይስ ሌሎች የመሳሰሉ ሰዎች ያቀነቅኑት የነበረ ጉዳይ ካልሆነ በስተቀር ገለልተኛ የሆነ አካል ገብቶ ዛ አካባቢ በትክክል የዘር ማጽዳት ወንጀል መፈጸሙ በእንደዚህ ሰዎች እዚህ ቦታ እንደዚህ ተፈጸመ ብሎ የተረጋገጠ ነገር የለም። የዘር ማጽዳት ዘመቻ ተፈጸመ ያልነው የትግራይ ነፃ አውጪ ድርጅት አገር ለመሆን ፈልጎ ህግ ማኒፌስቶ ቀርጾ በዛ አካባቢ የዘር ማጽዳት ዘመቻ መፈጸሙን ለዓለም ያሳወቅነው እኛ ነን። ወንጀል ተፈጽሟል። አዎ ተፈጽሟል። በትክክል ጄኖሳይድ ነው አይደለም ቀደም ብዬ እንደተናገርኩት በህግ ያሉ ሰዎች የሚያረጋግጡት ቢሆንም ኢትኒክ ክሊንዝ ተፈጽሟል። ፈጻሚውም የትግራይ ነፃ አውጪ ድርጅት ነው። የፈጸመበት ምክንያቱም ያንን የአማራ ቦታ ከጎንደር ወልቃይት ጠገዴ ከወሎ ራያን ይህንን አድርጎ አገር ለመሆን ፈልጎ ያንን አካባቢ ስፍር ቁጥር የሌለው ህዝብ ጨፍጭፎ ዓለም አልሰማን ብሎን ጭራሹን እንዲያውም ህዝብ መፈጸም ብቻ ሳይሆን ያንን አካባቢ ብቻ ሳይሆን ኢትዮጵያን እንዳገር ለ27 ዓመት ሲያተራምስ የቆየ
የዘር ማጽዳት ዘመቻ ብቻ ሳይሆን ከፍተኛ ክራይም ኤገንስት ሂዩማኒቲ የፈጸመ ኢህአደግ ብሎም ወያኔ የሚባል ድርጅት መኖሩን እናውቃለን። ነገር ግን የነሱ የዘር ማጽዳት ድርጅት የነሱ የዘር ማጽዳት ወንጀል ሳይታወቅ ሳይረጋገጥ ተረጋግጦ እያለ ትናንትና ስፍር ቁጥር የሌለው የኢትዮጵያ መንግስት እንኳን ያረጋገጠው ከ1600 ሰው በላይ ያለቀበት የማይካድራ ሰለባዎች የማይካድራ ጨፍጫፊዎች እነሱ ኢትኒክ ክሊንዚ ወንጀለኞች ሳይባሉ ወንጀል መስራታቸው ያልተረጋገጠ እነ ኮሎኔልን ወንጀለኛ ማለት ስላቅ ነው ሊሆን የሚችል። ወንጀለኞች ከሆኑም ደግሞ እኛ ወንጀለኞች አይደሉም ብለን ወንጀል ከፈጸሙ እነ ኮሎኔል ብቻ ሳይሆን ወንጀል የፈጸመ አካል በዓለም ፍርድ ቤት ቀርቦ መዳኘት መቻል አለበት። ይሄ ከሆነ ግን ገለልተኛ የሆነ አካል መጥቶ እዛ ቦታ ማጣራት መቻል አለበት። እነ ኮሎኔልም ብቻ ሳይሆን በስም የተገለጹ በስም ያልተገለጹ ወንጀለኞችን ካሉ ወደ ፍርድ መቅረብ አለባቸው። ከዛ በፊትም በወልቃይት ጠገዴ ለ47 ዓመት ሙሉ የትግራይ ነፃ አውጪ ድርጅት በስም የምናቃቸው እነ ገብረመድህን አርአያ ካሁን በፊት ሲናገሯቸው የነበሩ እነ አረጋዊ በርሄ ሲገልጿቸው የነበሩ እነዚህ ሰዎችም ቢሆን በወንጀል በህግ መጠየቅ መቻል አለባቸው። እነ ኮሎኔል የሚጠየቁበት እነሱ የማይጠየቁበት አይነት ነገር የለም። በሌላ ደረጃ አርቪን ማሲንጋ እነ ኮሎኔልም ይሁን ሌሎችም ይሁን ሁመራ ብቻ በመምጣት ብቻ አይደለም አዲስ አበባ እየሄዱ እነዚህን ሰዎችም ያነጋግሯቸዋል። ዛሬ ቀንም አውቃለሁ አርቪን ማሲንጋ መጥቶ መስተዳደሩ እንዲፈርስ በተደጋጋሚ እኮ ሲባል የነበረ ያ የላሸቀ ሞራላቸው ያ ተስፋ የቆረጠ ያ እንደ እንፉኝት ልጆች ዛሬ እኮ ትግራይ ውስጥ 19 የፖለቲካ ድርጅቶች ተቋቁመዋል። ይሄ የተበታተነው ድርጅት ተስፋ እንዲኖረው የሚያመጡት እንጂ የአሜሪካ መንግስት መጥቶ የወልቃይት አስተዳደር እንዲፈርስ ትጥቅ እንዲፈታ የሚል ትጥቅም የሚፈታ ከሆነ የሚያስፈታው ያስታጠቀው ህዝብ እንጂ አርቪን ማሲንጋ አይደለም። ወንጀልም የፈጸመ ከሆነ ህጋዊ የሆነ ገለልተኛ የሆነ አካል መጥቶ በዛ አካባቢ ከኢትዮጵያ መንግስትም ከመከላከያው ጀምሮ ገለልተኛ የሆነ አካል መጥቶ ወንጀለኛ በህግ መዳኘት መቻል አለበት። ካልሆነ በስተቀር ይሄ እነሱ ከቀን ወደ ቀን ተስፋ በመቁረጥ የሚያወሩት ከቀቢጸ ተስፋ የሚያወሩት እንጂ አንድም የሚጨበጥ ነገር የለም። ዛሬ ቀንም ሰማ ነበር አርቪን ማሲንጋ መጥቶ እንደዚህ አለ። ሌላውም ማሸተ ጋር ትናንትና የአሜሪካ መንግስት በህግ የምትፈልጋቸው ሰዎች ያበባ ርክክብ አደረገ ሄዶ ሰላም ማለት እነዛ ሰዎች እጃቸው በደም የጨቀየ ናቸው። እና ሸተን ሰላም ሲል በደም የጨቀየ ነው። እነሱን ሰላም ሲል ግን እነሱ በቃ የሰላም እንትን ነው። እንደዚህ የሚባል ጨዋታ ነው። ስለዚህ ተስፋ ከመቁረጥ የተነሳ ብዙ ነገር ማለት ይቻላል። እስካሁን ድረስ ግን እነዚህ ሰዎች ህዝቡ አመኔታ ሰጥቷቸው እያስተዳደሩ ያሉበት ከህዝብ ጋር አነሰም በጀም ከፋም በጀም ከህዝብ ጋር መንግስት ባጀት ሳይሰጣቸው መንግስት ድጎማ ሳያደርግላቸው ከውጭ ከኔና እኔን ከመሳሰሉ ሰዎች እየተለቃቀመ ትምህርት ቤት እየተሰራ ሆስፒታል እየተሰራ መንገድ እየተሰራ ያለበት ሁኔታ ላይ ነው ያለ። በዛ አካባቢ የአሜሪካ መንግስት በጥቶ ትጥቅ እንዲፈቱ እንደዚህ ካላደረጋችሁ እንደዚህ እናደርጋለን የሚል ምናቀው ነገር የለም አለ ብለንም ማናምንም። በወንጀለኛ ደረጃ ግን ኮሎኔል ብቻ ሳይሆን ወንጀል የፈጸመው አካል ግን እኛም የምናበረታታው ነው። ወንጀለኞች ለፍርድ መቅረብ መቻል አለባቸው። ከትግራይም ያሉ መሃል አዲስ አበባም ያሉ ወልቃይትም ያሉ የትም ይኑሩ አሜሪካ ውስጥም ያሉ እጃቸው በደም የጨቀየ ወንጀል የሰሩ ሰዎች ካሉ ወደ ህግ ቀርበው በህግ መዳኘት አለባቸው የሚል የኛም ጽኑ እምነት ነው። መሳይ እንግዲህ አቶ ቻላቸው ያው የአርቪን ማሲንጋ ወደ ሁመራ መሄድን ተከትሎ ከዚህም ከዛም የሚወረወሩ አስተያየቶችን በስፋት እያየን ነው። የአሜሪካ ኤምባሲ በአጭር በሆነ መልኩ የተገለጸ ብዙም የተብራራ ነገር የሌለው በዋናነት ተፈናቃዮች እንዲመለሱና የፕሪቶሪያው ስምምነት ተግባራዊ እንዲሆን ጥሪ
የተደረገበት አጭር መልእክት ብቻ ነው የተቀመጠው። ነገር ግን ከግራም ከቀኝም የጉብኝቱ ዝርዝር ሁኔታ እንደዚህ ነው ብለው መረጃዎችን የሚሰጡ ወገኖች እየበረከቱ ናቸው። ከሚገልጿቸው ነገሮች አንዱ የተከዜ ዘብን በተመለከተ ነው። የተከዜን ዘብ ሰራዊት የጃንጃዊድ ሚሊሻ ነው፣ በዘር ማጥፋት ውስጥ የተሰማራ ወንጀለኛ ነውና አሜሪካ በዚህ ቡድን ላይ እርምጃ እንድትወስድ በተለይ ሽብርተኛ ብላ እንድትፈርጀው ጭምር የጠየቁ አክቲቪስቶችንም እንደዚሁ መልእክታቸውን ተከታትለናል። ለማንኛውም አሜሪካ በቀጣይ ምን ልታረግ ትችላለች? ዝም ብሎ የኤርቪን ማሲንጋን ጉብኝት ደርሶ የመምጣት ብቻ አድርጎ መውሰድ የሚቻል አይደለም። የሁለቱ ድርጅቶች መውጣት በአካባቢው ጫና እየተፈጠረ እንዳለ በውጭ ኃይሎች በአሜሪካን ጨምሮ በምዕራባውያን መንግስታት በኩል ቀጠናው ላይ ከፍተኛ ጫና እየተደረገ እንዳለ የጫናው ዋና መገለጫና ብዙዎችን እንዲቀበሉ ሊያረጋቸው የሚችል ደግሞ የተፈናቃዮቹ መሰቃየት ነው። በጣም ተሰቃዩ 5 ዓመት ሙሉ በድንኳን ውስጥ የሚኖሩ አሉ። እነሱ የተጠቀሱ የብዙዎችን ልብ የሚያራራ በመሆኑ ያ ነገር ተግባራዊ መደረግ አለበት የሚል ተቀባይነት ያለው ከጀርባ ብዙ ነገሮች ቢኖሩም ነገር ግን አሁን በፊት ለፊት እየተገለጸ ያለው የተፈናቃዮች ስቃይ በአስቸኳይ መቋጨት አለበት የሚል ነው። ስለዚህ ይሄንን መግፋት የሚቻል አይደለም። በቀጣይ ምን ልናይ እንችላለን? ይሄ ጫና እየመጣ ሲመጣ ይሄ ግፊት እየመጣ ሲመጣ ምን ሊደረግ ይችላል? እንደው ከዚህ አንፃር የምትጠብቁት ነገር አለ? ጥሩ ነው እንዳልከው የአሜሪካ መንግስት አጭር ነው ያስቀመጠው። ያው የዲፕሎማሲ ቋንቋ ነው የተጠቀመው። መባል የሚገባውን ነገር ያለ ይመስለኛል። የአሜሪካ መንግስት ወደ በዛ ብዙም አልሄድበትም። የፕሪቶሪያው ስምምነት ይተግበር የሚለው መሳይ ካንተ ጋር እንደሰራ ነው። እንዳውም እሱን እንትን ማምጣት ነበረብኝ። የፕሪቶሪያ ስምምነት በተፈረመ ይመስለኛል። አይ ቲንክ እንትኑም አንተ ጋር ያለ ይመስለኛል። የፕሪቶሪያው ስምምነት በተፈረመ በ3ኛው ቀን ይመስለኛል ልሳነ ግፉአን የፕሪቶሪያው ስምምነት ኢትዮጵያ አሸነፈች የሚል መግለጫ አውጥተን እናንተም የዘገባችሁት ይመስለኛል። የፕሪቶሪያ ስምምነት መተግበር መቻል አለበት። እኛም የምንደግፈው ነው። አገር አፍራሽ የትግራይ ነፃ አውጪ ድርጅት ትጥቁን መፍታት አለበት። የፌደራል መንግስቱ ትግራይን በሙሉ መቆጣጠር መቻል አለበት። አሸባሪዎች እንደገና ወደ ዲዲአር ገብተው ወደ ሰላማዊ ቀያቸው መመለስ መቻል አለባቸው። በአጠቃላይ የሀገሪቷ ሕግና ደንብ መከበር አለበት የሚለው ያም አብሮ መታየት መቻል አለበት። ይሄ ባልተደረገበት ሰዓት እነሱ የፕሪቶሪያው ስምምነት ይመለስ የሚሉት ህገወጥ የሆነ ካሁን በፊት ደም ያፈሰሱበት ወንጀል የሰሩበት ቦታ እንመለስ ማለት ነው። በነገራችን ላይ የፕሪቶሪያው ስምምነት እንዲመለስ ይመለስ ብለን የደገፍነው የፕሪቶሪያው ስምምነት ተግባራዊ ይሁን ሲባል ወልቃይት ጠገዴ ጠለምት ወደ ትግራይ ይሁን የሚል ምንም ነገር የለበትም። የሌለ ነው እዛ ቦታ እንትን ያደረጉበት። ስለዚህ እኛም ተግባራዊ ይደረግ ያለበት ያለው። ስለዚህ ኤርቪን ማሲንጋ ያስተላለፉት መልእክት ትክክለኛ መልእክት ነው፣ የምንደግፈው ነው። ያም ተግባራዊ ይሁን ብለን እንወስዳለን። ወደ ተከዜ ዘብ ወደሚባለው አንድ የትግራይ አክቲቪስት በተለይ ጃንጃው የሚል እንትን ተጠቅሟል። እንግዲህ እንደዛ ከሆነ እስካሁን ድረስ እንደምታውቀው ከሁመራ የ20 ኪሎ ሜትር ርቀት ያለው አርሜ 7 እንደ ራሻ ዋግነር በቅጥር ለአልቡርሃን መንግስት ተቀጥሮ ሲሰራ እንደነበረ እነሱም ራሳቸው የሚያምኑት ነው። የተከዜ ዘብ የሚባለው የወልቃይት ጠገዴ ጠለምት ህዝብ የራሱ ፍየል፣ ከብት፣ ማሽላም፣ ጥጥም፣ ሰሊጥም ሽጦ የራሱን መሳሪያ ገዝቶ አካባቢውን ሊጠብቅ የተዘጋጀ እንጂ እንደነሱ 300-400 ብር ተከፍሎት ከኢትዮጵያ ውጭ ተቀጥሮ ደሙን የሚያፈስ አይደለም። ስለዚህ ይሄን የሚያሳየው ምንድነው? ከቀቢጸ ተስፋ የተማረውም ያልተማረውም
ያ የራሳቸው የሆነ ቦታ የወልቃይት ጉዳይ ከለት ወደ ለት የራቃቸው ከጃቸው እየወጣ ተስፋ እየቆረጡ በሄዱ ቁጥር የፈለገው ቋንቋ ሊጠቀሙ ይችላሉ። የተከዜ ዘብ የአካባቢው ዘብ ህዝብ የሚጠብቅ ዘብ አካባቢ ያለምንም እንትን ያገሩን ሰሮ ባገሩ በሬ እንደሚባለው ህዝቡ እርሱ ራሱ አርሶ አደርም ወጥቶ አደርም ሆኖ የተደራጀ እንጂ እንደነሱ ካሁን በፊት እንደተደረገው ግልጽ እኮ ነው። ግልጽ ነው። እነዚህ ሰዎች ለ300-400 $400 እየተከፈላቸው እስከ ትናንትና ድረስ ፖርት ሱዳን የነበረው አልቡርሃን እስከ ካርቱም ድረስ ያመጡ ካሁን በፊት አንተ ጋር የዘገብነው እኮ እስካሁን ድረስ ያልደረቀ በየሚዲያው ያለ እንትን እኮ እነዚህ ሰዎች ዋግነሮች ያንን ህዝብ የተከዜን ዘብ ጃንጃው ቢሉ ብዙም አይደንቀንም። የወልቃይት ህዝብ ግን አሁንም ቢሆን የተከዜ ዘብ ብቻም ሳይሆን በሌላም ከተከዜ ዘብ በስነ ልቦና በሁለንተናዊ መልክ የአማራ ህዝብ ታጥቋል። የአማራ ህዝብ አንዳንድ መሰናክሎች ቢያጋጥሙትም ከእንግዲህ በኋላ ማንም እየመጣ የሚያፏጭበት ማንም እየመጣ የሚያላዝብበት አይደለም። የተከዜ ዘብ ይሄ ብቻ ሳይሆን ከዚህ በላይም ይታጠቃል። የትግራይ ህዝብ የአማራ ህዝብ ጠላት አይደለም። የተከዜ ዘብ የትግራይ ህዝብ ጠላት አይደለም። አካባቢውን ንቆ አሁንም አካባቢውን ማንነቱን ደፍጥጦ አማራነቱን ንቆ ካሁን በፊት እንደነበረው ከግሬ ስራ ኖራለሁ የሚለው አካል ቢመጣ ግን በምንም መልኩ እጁን የማይሰጥ ይሄ ብቻ ሳይሆን በሁሉም በኩል የወልቃይት ጠገዴ ጠለምት መሳንተም እንደምታውቀው በዓለም ዙሪያ የተበተኑ ትንንሽ የጽዋ ማህበሮች ይሁን የተለያየ ደረጃጀት ያላቸው ባንድ የማይመስሉ በተለያየ መልክ ግን ለአንድነት እየሰሩ ያሉበት ሁሉም በውጭም በውስጥም ያለ የተከዜ ዘብ ነው። የአማራ ህዝብ የተከዜ ዘብ ነው። ሁላችንም የተከዜ ዘቦች ነን። የተከዜ ዘብ ስንሆን ግን የትግራይን ህዝብ እንደማንም ኢትዮጵያዊ ወገናችን ነው ብለን የምንቀበል ነገር ግን ከዛ ውጭ የሚደረግ ወደማንፈልገው ስርዓት ካሁን በፊት ያደረጉት አልበቃ ብሎ እንደገና ለዳግም ባርነት የሚዳርግ ነገር ካለ ግን በ21ኛው ክፍለ ዘመን ለዳግም ባርነት እጁን የሚሰጥ ዜጋ የለም። በውጭም በውስጥም ያለን የተከዜ ዘቦች ነን። ይህንኑ አስረግጬ ልናገር ፈልጋለሁ። በጣም ነው ማመሰግነው አቶ ቻላቸው።